ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁ ይድረስልኝ እያልኩ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ያው ብዙዎቻችሁ እንዳያችሁት ትናንትና ቪዲዮ ብሩኬ፣ ሃይሜ፣ ቢኒ እና እዩ ተገናኝቶ እንግዲህ ቅውጥውጥ እያሉ ነበርና ብሩኬም ያው ትንሽ ስሜታዊ ሆኑ እዩን እንደማስከፋት እንደማስጨነቅ እያለ ነበር። ያው ትናንትና የሚሰራው ቪዲዮ አይታችሁታል። ዶክተሩ ሲል የነበረውን ነገር ታውቃላችሁ። አካባቢ ዙሪያ በዩ ዙሪያ ያለ ሰው ምናምን እንደሚል ተነጋግረንበት ነበር በትናንትና ቪዲዮ። ያን ቪዲዮ ላይ ያላችሁ ሰዎች ገብታችሁ ማየት ትችላላችሁ። እንግዲህ ዛሬም በአዲስ ሀሳብ በአዲስ ጉዳይ የምንወያዩ ይሆናል። ይህም ቪዲዮ እስከ መጨረሻ ማየታችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ እያልኩ የተሰማችሁ ሀሳብ አስተያየት፣ ብሩኬ ምን ማድረግ እንዳለበት፣ ሃይሚ ምን ማድረግ እንዳለባት፣ እንዴት እዩን ከህይወታቸው ማስወጣት እንዳለባቸው፣ በቃ ነገሮቹን እንዴት ሃንድል ማድረግ እንዳለባቸው ምናምን ሀሳብ የመፍትሄ ሀሳብ የምትሉት ሀሳብ ኮመንት ስራ ታውቁን ማለት ነው። እኛ በቻልነው አቅም ብሩኬና ሃይሚ ጋር እናደርሳለን። ያው አጠገብም እንደመሆናችን መጠን ሀብ አለ አጠገባችን፣ ብሩኬ አለ፣ ሃይሚ አለች፣ እነ ፍፄ ያሉ። ስለዚህ ከእነዚህ ሰዎች አሁን ከጠቀስናቸው ሰዎች አንዳቸውን አግኝተን የመፍትሄ ሀሳብ የምንለውን ሀሳብ የምናጋራቸው ይሆናል። ከትናንት ወዲያ የተሰራ ቪዲዮ ሀብ የመጣበት ቪዲዮ ከምን እንደመነጨ እና ሀብ እንዴት እንደዛ ሊል እንደቻለ የተነጋገርንበት ጉዳይ ነበር። እኔም የተሰማኝን ሀሳብ ቤተሰብ፣ ኦዲየንስም፣ ጨረቃ ፋሚሊ የተሰማውን ሀሳብ ብሩኬና ሃይሚ እዚህ ጋር ስተዋል፣ ይሄ እዚህ ጋር ተሳስተዋል ብሎ ያመነበትን ጉዳይ እንግዲህ ይዘው መጡ ለሙሉ ፋሚሊ አርሰናል ማለት ነው። ያው ሁላችሁም ባመጣነው ሀሳብ ሀብ ባመጣው ሀሳብ ለሀብ በነገርኩት ሀሳብ ሁላችሁም ደስተኛ ነበራችሁ። ትክክለኛም ነገር ስለሆነም ትክክለኛ መደረግም ያለበት ነገር ስለሆነ መደረግ ነበረበት። ያው አድርገነዋል፣ አሳክተነዋል። ብሩኬ ትናንትና መጡ እንግዲህ በአዲስ ሌላ ሆስፒታል ቼክ እናድርግ እያለ ነበር። እሷ ደግሞ ከዶክተሩ ጋር ምን ያክል እንደተስማማች ማሳያ መሆን የሚችል ምክንያት አቅርባለች። ምክንያቱም ከዶክተሩ ጋር በደንብ እንደተስማማች፣ በጣም ፍቅር በፍቅር እንደሆነ፣ ዶክተሩ እንደተከፈለ ምናምን ተነጋግረን የጨረስንበት ጉዳይ ነው። እሷ ደግሞ ከዛ ሆስፒታል ውጭ አይሆንም እያለች ያለችው ለምን እንደሆነ ታውቃላችሁ? ቤተሰብ ቀላል ነው። ምክንያቱም በቃ ለዶክተሩ ይሰጠዋል፣ ተሰጥቶታል አንደኛውን ብር። ድጋሚ ብሩኬ ሄዶ ናሙና ቢሰጥ ጀስት ባለፈው መቀየር እኮ ነው። ገባቸው? የዚህን ያክል ሲምፕል ነው። እና እዩ ያንን እንኳን ማገናዘብ አልቻለችም። ብሩኬም እዛ ጋር መጀመሪያ የቀየርሽው ናሙና አሁን መቀየር እንዴት ይከብድሻል እንዳላላት አላውቅም። ምንም የሚከብዳት ነገር የለም። መጀመሪያ አስቀይራው ከነበረ እውነትም መጀመሪያ ከፍላው ከሆነ ዶክተሩ ኢትሶ ሲምፕል በቃ በጣም ቀላል እኮ ሰጠ እንጂ ላብራቶሪ የሚያደርጉትን ነገር አይከታተል ቤተሰብ። ላብራቶሪ እዛ ስርስር አይል፣ ላብራቶሪ ቼክ ሲደረግ ናሙናቸው አይኑር አይገኝ። እንግዲህ ያው ህጉም ስለማይፈቅድ ነው። ላብራቶሪ ከተፈቀደለት ዶክተር ውጭ መግባት አይቻልም እናውቃለን። ስለዚህ እኔ መደረግ አለበት ብዬ የማስበው ስቲል ነው አዲስ አበባ ሄደው መኪና አለው አይደል? መኪና ወጪ የሚያሳስቡበት ታይም ላይ አይደለም። ቤንዚን የሚያሳስቡበት ታይም አይደለም። የአንገብጋቢ ጉዳይ ነው። ደርሶ ይዟት መመለስ ይችላል። ካልሆነም በሌላ መኪና ሸኛታል፣ ችግር የለውም። ግን ደግሞ ፈቃደኛ ነች ወይ ነው ኦዲየንስ። አሁን አብዛኛው ኦዲየንስ ኮመንት ላይ እያየው ነው። አብዛኛው ኦዲየንስ በቃ ቡታጀራ የምታምነው ሆስፒታል ከሌለ እና ሐኪም ቤት ከሌለ አዲስ አበባ ውስጥ የምታውቀው ሆስፒታል አስገባት ምናምን እያለ ነበር። ያም ደግሞ ነገሩን እንደሚያፋፍሙ መረዳት አለብን ቤተሰብ። የሆነ አንዳንዴ መፍትሄ ብለን ይዘናቸው መጣቸው ነገሮች ሊያፋፍሙ ይችላሉ። እሱ አሁን ብሩኬና ሃይሚ ላይ ቅራኔ እንዲፈጠር ጸብ እንዲፈጠር ማድረግ ቀላል ነው። እሱም እኔም ደስ ያለው ሆስፒታል ይዞኝ ገብቶ ተመርምሬያለሁ። ስለዚህ እንትን ችግር የለም ያው ይታይ ትላለች፣ ውጤቱ ማች ያደርጋል፣ አባት ይሆናል። ከዛ አዲስ አበባ ውስጡ ደግሞ ሲያሳክመ አስለወጣ ከፍሎ ብላ እዚህ ጋር መታ ቅቡጥ ማድረግ ትችላለች። ቀላል ነው፣ ያናክል ቀላል ነው። ስለዚህ አንዳንዴ እነዚህን አይነት ነገሮች እናገናዝብ። ለእሷ እንደውም ትልቅ መንገድ ነው የሚጠርግላት። አሁን ቡታጀራ ውጤት የእሱ ነው እየተባለ ቀጣይ ደግሞ ሄዶ የእሱ አይደለም የሚባል መጀመሪያ እሷ ከፍላ አደረገች፣ ቀጣይ እሱ ከፍሎ አደረገ የሚሆነው ነገሩ በጣም ከባድ ነው። በቃ ይህ ነገሩ አንዳንዴ ወዳልሆነ መስመር ያመራል እና እዩ ስቲል ነው ፈንትኗ ፍላጎቷ ናሙና እንዲሰጥ ነው። ደግሞ እኔ ቢኒ እዛ ጋር አስፈላጊነቱ አይታየኝም።
ለምን እንደመጣ ጉዳዩን አይናገር። በቃ እኔም እኮ መመርመር አለብኝ። እኔም እኮ መመርመር ሀሳቡ ከቤት ሲመነጭ ከቤት ነው ሀሳብ የመነጨው። እዩ ብሩክና ሀይሚ ሲጠሯት ምን ማድረግ እንዳለባት ምን እንደምትላቸው ምን ሊሏት እንደሚችሉ አስልታ ነው የምትመጣው። ስለዚህ ቤቷ ላይ ነው ጉዳዩን የምጨርሰው። ቤቷ ውስጥ ማን አለ? ቢኒ አለ። ስለዚህ አብረው የሚፈጠረውን ገምተው ምን ሊሏት እንደሚችሉ አይተው ያው ሀብ ያለው ነገር አለ፣ ሀይሚ እያለች የነበረችው ነገር አለ። ያውን ሁሉ ታሳቢ አድርገው ጥሩ መፍትሄ ዘይደው ነው የሚመጡት ከቤት። ባልና ሚስት እኮ ከአንዱ እንዝር የሚቀሉት አይደል? እንደ ቤተሰብ ብሩኬ የዋህ ስለሆነ ሀይሚ የዋህ ነች። ብሩኬ ሀሳቢ ስለሆነ ሀይሚ ሀሳቢ ነች። ከአንዱ እንዝ ተቀርተዋል። ገባችኋ? እዩ ክፋት ስላሰበች ቢኒ ክፋት ያስባል። ቢኒ ተንኮለኛ ስለሆነ በቃ እዩም ከተንኮል ውጭ ልታስብ አትችልም። በቃ እንዲህ ነው። ባህሪ ለባህሪ ሳትዋሃዱ አብራችሁ ካትቆዩ እንዴ፣ ካልተዋደዳችሁ ካልተፋቀራችሁ አብራችሁ ምንም የሚያደርግ ነገር የላችሁ። ባህሪ ለባህሪ ካልተዋዳችሁ የዛ ሰው ባህሪ ካልተመቻችሁ ምናምን አትሆኑም አብራችሁ። እኔ አሁንም ድረስ ብሩኬና ሀይሚ እንዲጠይቁ ፈልገው ከቢኒ ጋር ምንድነው እንደዚህ ያዳረሳችሁ? ተንኮላቸው እንደሆነ እኮ እኔ በጣም ስለገባኝ ነው። ስለዚህ ያ ተንኮላቸው እንዴት እንዳዳረሳቸው ምናምን ጠይቀው እስኪ ተንኮል መፍትሄ እንዴት እንደጀመረ ወደ ተንኮል እንዴት እንደገቡ ብሩክና ሀይሚ ማጥመድ እንዴት እንደፈለጉ ህይወታቸውን እንዴት መበጥበጥ እንደፈለጉ ቢጠይቁልኝ እኔ ደስ ይለኛል። ቤተሰብ እናንተ ምንድን ነው ፍላጎታችሁ? ቢኒ የምር ከዩ ጋር አይመስላችሁ? የተንኮሉ መስራት አይመስላችሁም? አብሮ እስኪ ሀሳብ አስተያየታችሁን አሳውቁ። እኔ በቃ ሙሉ ለሙሉ ማምነው እንደዛ ነው። ቤተሰብ ምንም እንትን ምለው ነገር የለም። በቃ የሚሰማኝን ነገር እነግራችኋለሁ። ያዩዋቸው ቦታዎች ምናምን አብረው እንደሆኑ እኮ ማሳያ ነው። ከተወለደ በኋላ እንኳን በቅርቡ ብሩክና ሀይሚ ከመምጣታቸው በፊት እነ ሱፐር ማርኬት ነሽ ምንድነሽ የሆነ ካፌ በማታ ምናምን ይታያሉ እና ካፌም ላይ ወይ ደግሞ ሱፐር ማርኬት ላይ የተጨቃጨቁ ዳይፐር እየገዙ የተጨቃጨቁ ነው። የማይመስል ነገር ነው ቤተሰብ። እንደውም አንዳንድ ዩቲዩብ ላይም ቲክቶክ ላይም እየወጣበት ልጁን አቀፉ ሲደሳሰቱና እየወጣበት የነበረ ቪዲዮ አለ። ለምን ያንን ብሩክና ሀይሚ ታሳቢ አያለው? ለምን ቆይ ለምን ማየት አልፈለጉም? እንደዛ ያን ነገር ቢኒ እንደዛ ከልጁ ጋር ሲሆን አይኑ ዘርፊያት ነበር ምናምን እኔ ጋር ነበር ሲያማት ነው የመለስኩት ምናምን እንደሚል አውቃለሁ። የማይመስል ነገር። እስኪ አንድ ቀን እዩ ቤቱ ሙሉ ከቢኒ ጋር ፎቶ በፎቶ ነው። ቢኒ እዩ ልጃቸው እንዳለ ፎቶ በፎቶ ነው። እኛ እኮ ማን የእንትን ጊዜ ራሱ የተወለደ ጊዜ ልጁ ማን ፎቶ እንዳነሳቸው ማን ካሜራማን እንዳነሳቸው ራሱ ፎቶ ሲያነሳቸው የነበረ ካሜራማን ራሱ ፎቶ አለኝ ብሏል። ሶስቱ እኮ ሲነሱ ነበር። ዛሬ እንዴት ነው እንደዚህ የተጣላ ሰው አስመስለው ምናምን ብሎኛል እኮ። እንደውም ሆዲፍቸው ብሩክና ሀይሚ ራሳቸው የረዱት ነገሩ ይገባቸዋል ብለን እዚህ ጋር እንናገራለን ምናምን እነሱ ግን ወፍ። ብሩክና ሀይሚ በራሳቸው ዓለም ላይ ናቸው። እንግዲህ ምን ማድረግ እንደሚቻል አላውቅም። አሁንም ቢሆን ያላቸው አማራጭ ነገሩ ረፍቷል። በቃ ውጤቱ ይምጣ ይታወቅ። እስኪ በቃ ኔጌቲቭ ሀሳብ ብቻ እናስብ። ልጁ የብሩኬ ነው አስቀይረዋለች ምናምን የሚለውን ብቻ ሀሳብ አናስብ። እስኪ መልካሙን እናስብ። አላስቀየረችውም ልጁ የብሩኬ አይደለም ይባል ይሆናል እና ነገሩ ትንሽ ከረር እንዳላወቁት አንድም ቤተሰብ ብሩክና ሀይሚ ቤት ተከራይተዋል። አይ ቲንክ ለአንድ ወር ከምናምን ለሁለት ወር ብለው ነው የከፈሉት። ሙሉ ከነ እቃው ነው ቤት የተከራዩት። ስለዚህ ነገሩ እዚህ ከረር ብሎ እንደሚቆዩ ማሳያ ነው። አንድ ሁለት ወር መቆየታቸው እንደማይቀር ጉዳዩ አንድ ሁለት ወር እንደሚፈልግ እያሳዩን ነው። ምን ትላላችሁ ቤተሰብ? ጉዳዩ ከረር ያለ እንደሆነ ማሳያ እኮ ነው። እንቆያለን ማለት ነው። ተጀራ ላይ ያኔ መሰለ አዲስ አበባ ቢልድ ያደረጉት ነገር እንትን ብለው እዚህ መቆየት ማለት ግልጽ ነው። ነገሩ እየከረረ እዩ እንደማትፋታቸው አውቀዋል፣ ተረድተዋል ማለት ነው። ስለዚህ አምነው ቁጭ ብለዋል። ገና ለመፍትሄ ሁለት ወር እንደሚያስፈልግ ገብቷቸዋል ማለት ነው። ስሜታዊ መሆን አያስፈልግም። የመጣውን ነገር በቃ
በብልሃት መፍታት ያለባችሁ። አብዛኛው ሰው ዝምታ መርጧል። ጋሽዬ መሙሽ ምናምን ዝምታ መርጠዋል። ለምን እንደሆነ አላውቅም። ብቻ ልጆቹ አስተዋይ ናቸው። የፈጠሩትን ችግር ራሳቸው ይፈቱታል ምናምን ብለው ነጋሽዬ ችላ እንዳሉ አይኑ በቃ ራሳቸው ይፈታሉ። ብሩክና ይሄም በቃ እንደዚህ አይነት ነገር አይከብዳቸውም ብለው ስላመኑ መሰለኝ። ግን ያው እኔ ልንገራችሁ ብዬ ነው የነገሩን ክብደት። 2 ወር ቤት ተከራይቶ አስቡት። 2 ወሩ እስኪያልቅ ድረስ የቤት ኪራይ ካልተፈታ ይሄ ኬዝ እንደገና ሊጨምሩበት እንደሚችሉ ማሳያ ነው። ስለዚህ ብሩክና ሀይሚ ብልሃት ይኖራችሁ፣ አንድነት ይኖራችሁ፣ ፍቅራችሁ ጠንካራ ይበል። እናንተ እርስ በርስ ስትበረታቱ ወር ደግሞ እርስ በርስ ጀግና መስላችሁ እዚህ ጋር ስትመጡ ቢከፋችሁ እንኳን የወዳችሁ ቦዳችሁ ይዛችሁ ጀግና መስላችሁ ስትመጡ ብዙ ጠላት ይደነግጣል። ብዙ ጠላት ታክቲኩ እንዳልሰራ ይገባዋል። ስለዚህ ታክቲክ ወይ ተዋል ወይ ይቀይራል። ስለዚህ የዩን ታክቲክ ማስቀየር የምትችሉት እናንተ ጠንክራችሁ በርታችሁ ነው እንጂ እንዲህ ስስነታችሁን ደካማ ጎናችሁን እያሳያችሁ አይሆንም። ሀይሚያውን ባለፈው ስታለቅስ መጥቼ ቪዲዮ ያልሰራሁት ለዛ ነው። እና ብርታታችሁን እንፈልገዋለን። ጠንከር በሉ። ጉዳዩ እንግዲህ መፍትሄ አበጀታችሁለት እንግዲህ ወደ ድሮ ፍቅራችሁ ወደ ድሮ ሰላማችሁ ትመለሳላችሁ ብዬ ባለሙሉ ተስፋ ነኝ። እንግዲህ እስከዚህ ድረስ ካያችሁ አይቀር ቤተሰብ ሰብስክራይብ የምትለዋን በተን ተጨናችሁ እንግዲህ ቤተሰብ መሆናችሁን አትዘንጉ ማለት ነው። ለዛሬ ያዘጋጀሁት ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስካገኛችሁ